አንድ ልጅ ቤተሰቤን ለመበጥበጥ ቆርጦ ተነስቷል። ኪድዬ ነው ወገዋለሁ። ሰላምዬ ቆይ ደምብላ ልትቆጣጠሪያት ነው? እናንተ ወንዱ ነህ የምታግዛት? አይ አባቴ ጽዮን ጠፍታለች። እንደፈራው ጠፋች። እስቲ ቢሮ ድረስ ብለን እንምጣ። ቤቱ ሂጄ እኮ ሳላውቀው በዛው መሸ። ድምብላል እርግዝና ቢፈጠርስ? ስንት ጊዜ ነው የምነግርህ? እኔ ከትዳር በፊት እንደዛ ነገር ውስጥ መግባት አልፈልግም ማለት። ምን ማለት ነው? የትኛውም ያላገባች ሴት ወይዘሪት ነው የምትባለው። አቶ መስፍን ጫንቆኛል። ይኸውልሽ እኔ ካንቺ የተሻለች ሴት አግኝቻለሁ ብላኝ ነበርኩ። እንደምትወጂኝ ንገሪኝና እነግርሻለሁ። ልትሆኚ ነው። እኔ እናትሽ ያለውማ ብቸኝነት እንዲሰማሽ አልፈልግም ስትይልኝ ናፍቀኸኛል ብለሃለች በይልኝ። ቆይ አንተ ሰውዬ ጤና የለህም እንዴ? መንገድ ላይ አግኝቼ እመለሳለሁ። ይሄን ነገር አይደለም በእውነ በህልምህ እንዳታስበው ነግሬሃለሁ። ሰምኛለሽና እንዴ አንተ አነቀት እንዴ ለቀቀኝ። ልቀቀው ብያለሁ። ካለቀቀው አናትን ነው የምፈነክትልህ። ወንድ ነው ሞክረዋ። ልቀቀው ብያለሁ። አንተ ተምቹ ምንድን ነው እኮ የምታየው? በለው እንጂ ተምቹ እንዳትመታው። ለምን? አንተ ነህ። በእግዚአብሔር በቃ ልቀቀውና ሂድ። አንተ ነህ። ምን እያደረግሽ ነው? ለምን መጣችሁ? አንቺን ልንጠብቅሽ ነው። እኔ ጠብቁኝ አልኩኝ? ምን እያልሽ ነው አና? እኔ ጠብቁኝ አልኩኝ ወይ? እኛ ባንደርስ እኮ ሊገልሽ ነበር። እና ልሙታ? ምን አገባችሁ? ምን እየሆንሽ ነው አና? ምን እየሆነች ነው? አንተን ራስህ ልጠይቅ እንጂ ለዚህ ጀዝባ ብለህ ነው ህይወትን አደጋ ላይ ጣልከው? አንተ ሀናን አትደባት። ምን? አሁንም? አዎ አትደባት። ሀና የሆነ ነገር ሆና ነው እንጂ እንደዚህ አይነት ልጅ አይደለችም። ቆይ ግን አንተ ልጅ ጤነኛ ነህ? አዎ ጤነኛ ነኝ። ከዚህ በላይ ምን እስከምትል ነው የምትጠብቀው? እሷን ለመጠበቅ ብለህ ባደረከው ነገር እኮ ተናዳ ነው ሄደችው። ትሰማኛለህ? ሀኒቹ ምንም ነገር ብታደርግ ለኔ ትክክል ናት። እሺ አታ ይሄ ልጅ ሊጨልል ነው እንዴ? ለነገሩ ቆየ እኮ ከጨለለ። ይሄ ደግሞ ምን ሊያደርግልኝ ነው? እኔ ላይ ተቀምጦ ወይ በቃ ለራሱ ጨልሎ እኔንም ሊያስጨልለኝ ነው። እሺ ጠብቀኝ አታ ጆሮ። ፋኖሴ እንዴ ልትወጣ ነበር? አዎ ልወጣ ነበር። እንዴት ነህ? አሎ እንዴት ነህ? ነይ እስቲ አረፍ በይ። እግዚአብሔር ይመስገን። እንዴ ኧረ ቀስ ነው ለው። እሺ ወዴት እየሄድክ ነበር? ምን ቤት መቀመጥ እኮ ሲያስጠላኝ ወጣ ልበል ብዬ እንጂ ምን መሄጃ አለኝ ብለሽ ነው ፋኖስዬ? ቆይ አሁን እስኪ ወደ አንቺ ብትለኝ ምን ትሆናለህ? ወደ አንቺ እንድመጣ ተፈልጊ ነበር? አግኝቼ ነው? አይ እኔ ደግሞ እንደው እንዳላስቸግርሽ ብዬ። አንተ ነው የምታስቸግረኝ? ታዲያ እኔ ስመጣ መቼስ ጉድ ጉድ ማለትሽ ይቀራል? ሲጀመርም እኮ አንተ እኔን ካገኘ በኋላ ጣል ጣል ማድረግ አብዝተሃል። ምን አግኝቼ ነው ደግሞ ጣል ጣል ማድረግሽ? ገብቶሃል እባክህ። ፋኖሴ እንደው ኧረ እባክሽ ተይ። እውነቴን እኮ ነው። እቤት መምጣት እንደሆነ አቁመሃል። አይ እንደው የማስጨንቅሽ እየመሰለኝ። ብለን የምታስጨንቀኝ ነው ላዊ? እንደው ምኑን አውቄው ብለሽ ነው ላዊ? ቆይ ለምን ደስ ታስባለህ? እንደው ግራ ገብት ቢለኝ እኮ ነው። ቆይ ለምን ከዚሁ ላብረን አንኖርም? እሱማ እንግዲህ መች ይቀራል። ይኸውልህ ነው ላዊ፣ አንተ እኔ ቤት መምጣት ከፈለግ ቤቴ ሁሌም ለአንተ ክፍት ነው። ፋኖስዬ እሱን በደንብ አውቃለሁ። ለመሆኑ ግን ምግብ በልተሃል? አይ ምን ሀንዬ ይኸው ልትሰራ ጀምራ ጠፋች። እና እኔ ልስራ እንዴ? አርገሽው ነው? ደግሞ አንድ የምነግርህ ነገር አለ። ምንድነው እሱ? አሁን አይደለማ። እና መቼ ነው የምትነግሪኝ? ከበላም በኋላ እነግርሃለሁ። ፋኖሴ ደግሞ ቆይ እስከዛ እኔ ድብን ብልብሽስ? ወይ አንተ ደግሞ ቆይ ከመቼው ነው እንደዚህ ለወሬ ሟች ሆንከው? አንቺ እንደዚህ ብለሽኝ እኮ እንደማያስችለኝ በደንብ አድርገሽ ታውቂያለሽ። ለማንኛውም አሁን ምግብ ልስራና እንብላ። ከዛ በኋላ ያለውን ነገር እነግርሃለሁ። ፋኖሴ እንደው አፈርሶ አሁን ነገር ዊኖላዊ እስኪ እንደው አንዳንዴ ሰው የሚነግርህን ነገር ስማ። እኔ እኮ ጓጉቼ ነው። እሺ በቃ ሰሪ እንደሱ ነው የሚባለው። መጣ
ሀንቾ እስኪ ተረጋጊ። ልቀቀኝ አሴር። ምን ሆነሻል? ምን አገባህ? ሀና አሴር አልሰማኸኝም? ምን አገባህ እያልኩ እኮ ነው። እሺ ቢያንስ ተረጋጊ። አሁን ተወው ልሂድበት። እንዴ ምን እንደሆነ ሳትነግሪኝ? እኔ የምለው ቆይ ልጁን ልደበድቡት ነበር? አዎ። ጭራሽ በቢላ እጄ ላይ የነበረው እሱ ስለነበር ነው። አሴር ቆይ ይሄን ያህል ጨካኝ ነህ ማለት ነው? ቆይ ምን እያልሽ ነው ሀና? እኛ እኮ አንቺን ለማገዝ ነው የሞከርነው። ሰው እየገደልክ ነው የምታግዘኝ? ኧረ ሀና እስኪ ተረጋጊ። ንገረኝ አሴር፣ እኔ ሰው ግደልልኝ ብያለሁ? እየወቀሽ ነው እንዴ? አዎ እየወቀስኩ ነው። እንዴ እኛ ባልደርስልሽ ኖሮ እኮ ልጁ ይገልሽ ነበር። እና ይግደለኛ? ቆይ እናንተ ምን አገባችሁ? እኛን ነው ምን አገባችሁ? አዎ ምን አገባችሁ? ዛሬ ጤነኛ አትመስኝም። ብሄድ ይሻላል። እንዴ ወዴት ነው የምትሄደው? በዚህ ሁኔታሽ ምን ግባባ አይመስለኝም። ለምንድን ነው የማንግባባው? አንቺን ለማገዝ በሞከርነው ጭራሽ እኛን ጥፋተኛ አደረግሽን። እኔ ሰው በመግደል አግዙኝ አልኩኝ? ልጁ እያስቸገረሽ እንደሆነ የነገርሽን እኮ አንቺ ነሽ። እና ሰውየው እንድደበድቡት ነው የነገርኩ? እኔ አላውቅም አሴር፣ እኔ እንደ ወንድም ስለቀረብኩ ነው ሚስጥሬን ሁሉ የነገርኩ። እኔም እኮ እንደ እህት መጠቃትሽ ስላናደደኝ ነው እጄን ያነሳሁት። አይመስለኝም አሴር፣ ምንም አይመስለኝም። ቆይ ምን እያልሽ ነው? በቢላ ሰው ለመግደል የምትሞክር ጨካኝ አትመስለኝም ነበር። እሺ አመሰግናለሁ። እኔም አመሰግናለሁ። ሰምተኛል አይደል? በጣም አመሰግናለሁ። ሰላሜ። አጎቴ ምን ነው በዚህ ፀሐይ መተኛት? ኧረ ዝም ብዬ ነው። ዝም ብለሽማ አይደለም። እውነት ምንም አልሆንኩም አጎቴ። አንቺን እኮ አውቅሻለሁ ሰላሜ። ምን ሳደርግ ነው የምታውቀኝ? እግርሽ መቼ ይያዝና እናቴ። እንደ አጎቴ ዟሪ ነሽ እያልከኝ ነው እንዴ? እናሳ እኚህ ምድር ይባሉት እነሱስ ቢሆን መቼ ይደርሱብሽና እናቴ? እና ማን? እነዚህ ናቸው ይሄ አሮጌ ጋር የሚገዙት ቁራሌዎቹ። አዎን እነሱ። አጎቴ ያትቀልድ እንጂ ስቀልድ እኮ ማንም ሰው አይደርስብህም። እውነቴን እኮ ነው ሰላሜ። እንደው ሰሞኑን ምንድን ነው የሆንሽው? ምንም አልሆንኩም። ይኸውልሽ እናቴ ሰሞኑን ምናሴ ላይ መጮህ አብዝተሻል። ታዲያ ምን ላደርግ? በገባው በወጣው ቁጥር ምን ሆነሻል እያለ ነፍሴን አስጨነቃት እኮ። እናሳ ቢያስጨንቅሽስ? ወንድ ልጅ እኮ ነው። ወንድ ልጅ መሆኑ ምን ለውጥ ያመጣል? እናቴ ወንድ ልጅ ለቤተሰቡ መከታ ነው። እንኳን ለእህት ለወንድሙ ለእናት ለአባቱም ይጨነቃል። ይሄ እንደዛ አይደለም አጎቴ። ታዲያ እንዴት ነው? የወሬ ሱስ ነው እንደዚህ አዙሮ ሊደፋው የደረሰው። አይ ምናሴ እንኳን እንዲህ አይነት ልጅ አይደለም። አንተ መች አውቀው? ምናሴ አስተዋይና ጨዋ ልጅ ነው። እንኳን ጮኸው ሊናገሩት በሙሉ አይን እንኳን ቢያዩት የሚያሳሳ ልጅ ነው። ማን? ምናሴ? እናሳ በጣም ጨዋ የተረጋጋ ልጅ ነው እኮ አጎቴ። በቃ ተው። ምናሴ ምንም አታውቀውም ማለት ነው? አይ እናቴ እኔ ምናሴን በደንብ ነው የማውቀው። እቺ ትንሽ ምላስሽ እንዴት እንደምትታዘዝልሽ እኔ አላውቅም። በቃ እሺ ተው። እና አሁን ይሁንሽው ለኔ አትነግሪኝም? አልነግርህም፣ ግን ደግሞ ከፈለክ ወጣ ብለን ሻይ ልንጠጣ እንችላለን። መቼም ብሁሩ አይደራደርም ብለሽ ነው አይደለም? እና አይ እንደው እኔ ለሻው ሳይሆን ለመንቀሳቀሱ በይና እንውጣ። ችግር የለውም አጎቴ። እኔም እኮ ለመንቀሳቀስ ብዬ ነው። እንውጣ። በያ ተነሽ። ምን ሆነሃል? ምን ሆንኩ? ትንሽ የተረበሽክ ትመስላለህ። ያስታውቅብኛል። እኔ አባትህ እንጂ ሌላ ሰው እንኳን አያውቅብህም። ትንሽ ደብሮኛል። ምን ነው የኔ ልጅ? ስልክ አታነሳም? ማ ጽዮን? ጽዮን ማለቴ ምናልባት እሷ ከሆነች ብዬ ነው። ጽዮን ደግሞ ምን ሆና ነው ስልክ ማታነሳለች? ምናልባት ከተጋጫችሁ ስልክ ላታነሳ ትችላለች። ኧረ አልተጣላንም። እና ማነች ስልክ ማታነሳ? ሀና ነች እንጂ። ሀና ማለት ፍቅረኛ? ከጠዋት ጀምሬ እየደወልኩላት ስልክ አታነሳም። ልጅ ያልተመቻት ይሆናል። አይ አልመሰለኝም። ተጣልታችሁ ነበር? ቀጠሮ እኮ ነበረን፣ ግን ስልክ አታነሳም። እና በአንድ ቀን ነው እንደዚህ የምትሆን? እኔ አይደለም ለአንድ ቀን ለአንድ ደቂቃ ራሱ ዝም እንድትለኝ አልፈልግም። ይህን ያህል ምን አስነክታ ነው? አላነሳ ስትለኝ ጨለማ ውስጥ የገባው ነው የሚመስለኝ። ዓለም ሁላ ነው የሚገለባበጥብኝ። እንደሱ ተሆነ ታዲያ ቶሎ መጠቃለል ነው። ቢሆንልኝማ በማን እድል። አንተ ወንድ ልጅ ነህ፣ ገፋፋትና ቶሎ እንድትጠቃለሉ ማድረግ። ሳልሞክር ቀርቼ ነው ብለን እና ምንድን ነው ችግሩ? ቤተሰቦች ያሉበት ሁኔታ ትንሽ ልክ አይመስለኝም።
ምልህ የገንዘብ ችግር አለባቸው? እንደዛ እንኳን አይመስለኝም። ታዲያ ምንድን ነው እሱ? ልትነግረኝ ፈቃደኛ አይደለችም። አዎ የገንዘብ ችግር ከሆነ እኛ እናግዛቸዋለን። እኔም አላወቅኩም። ለማንኛውም እኔ ልንቀሳቀስ። እንደዛ ይሻላል? አዎ ተንቀሳቅሽ ይመለሳል። እሺ ግን ራስን ጠብቅ። ሄሎ ሄሎ ሄሎ፣ አንተ ነህ? የት ነው ያለኸው? እስቲ በሞቴ ነይ 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 ነይ። አንተ ልትገለኝ ነው እንዴ? ፍቅርና ጉርሻ ሲያስጨንቅ ነው ሲባል አልሰማሽም? እና ኖላዊ ማስጨነቁ እስከ መግደል ነው እንዴ? ወይ አሁን እቺ ምን አላት? ይልቅ ቆይ ልድገምሽ። እኔ በቃኝ። በፍጹም አንድ ልድገምሽ። መቼ በዛና ወይ አንተ ሰውዬ ለምግብ ስትንገበገብ ሞተሽ ልታስብላኝ ነው? እና ይበላ በረሃብ መሞት እንጂ በጥጋ መሞት እኮ ነውር አይደለም። እስኪ ተወኝ ወንድሜ። በይ ልድገምሽ። ሙት በቃኝ። እኔ አልበላም። እንግዲያውስ እኔም በቃኝ። ትንሽ አትበላም? ጠገው። እሺ በቃ እንደሱ ከሆነማ ላነሳሳው። ፋኖስ ሆዴን ቆረጠኝ እኮ። ምን ነው ምግቡ አልተስማማህም እንዴ? አሬ ምን ምግብ እና ምን ሆንክብኝ? ያኑ አቀድም ነግርሃለሁ ያልሽኝ እንዴ ኖላዊ ለወሬ ይሄን ያክል? ምን ላድርግ እናቴ፣ ወሬው እኮ ካንቺ ሆነብኝ። እንደውም ትቻለሁ። እርፍ በል አልነግርህም። ለምን ፋኖሴ? በቃ ተውኩትኝ። እየቀለድሽ ነው አይደለም? ወይ ኖላዊ እየቀለድኩኝ እንኳን አይደለም፣ ትቻው ነው። እና ታዲያ ምንድን ነው? ሐሳቤን ቀየርኩኝ በቃ። አይ አሁንስ በዛ ፋኖሴ። ወይ ኖላዊ እስኪ በፈጠረህ እንደው አታስጨንቀኝ። እኔም እኮ ተጨንቄ ነው እናቴ። ኖላዊ በቃ ምንም አይደለም አልኩ። አየየየ የሆነ ነገርማ አለ። አንተ ሰውዬ ዛሬ ምን ሆነክ ነው? ምንም አይደለም በቃ ተው አልኩህ አንዴ። ፋኖሴ ግን የማትነግሪኝ ከሆነ እንጣላለን። ሙት አልነግርህም። ለምን ሲባል? በቃ አልነግርህም። እንደሱ ከሆነ ደግሞ እሄዳለሁ። ለምን ትሄዳለህ? ፋኖሴ ንገሪኝ አልኩሽ። ወይ ኖላዊ አልነግርህም አልኩህ አይደለ? ታዲያ ኖላዊ ወዴት ነው አንተ? ሰውዬ ጤና የለውም እንዴ? ወይ ጉድ! ቆይ ሻውን ምን ተብሎ ነው የሚነገረው? ኧረ ወደዛ ሀሴትዬ። አጎቴ እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ዋልክ? ይመስገነው። የት ቆይተህ ነው? ከብድ ጋር የዋለ ማበዱ ይቀራል ብለሽ ነው? ምን ነው አጎቴ? ይቺ ሰላም ሻይ ልጋብዝህ ብላን ወጣን። እሺ ተዛልሽ ወጣ እንዳልን ሀሳቧን ቀይራ ወደ ቤት ተመለስ አትለኝ መሰለሽ? እንዴ ለምን? እኔ ምን አውቅላታለሁ? አጎቴ ሰላምዬ እኮ እንደዛ ነች። እኔ የምልሽ ሀሴትዬ። አቤት አጎቴ። ሰሞኑን ግን ሰላምዬ ምን ኮና ነው ጠባይ ነሳት? እንዴ ሰላምዬ ጸባይ ነስቷታል እንዴ? ብናሳ በገባይ በወጣይ ቁጥር አንድ ሊምጮህ። ሰላምዬ እኮ እንደዛ ነች። አይ ሀሴትዬ ነገሩ እንኳን የተፈጥሮ አይመስለኝም። አጎቴ አንተ ምንም አትጨነቅ። እንዴት ነው ማልጨነቅ? ወላጆቻችሁ እንደሆነ ትተዋቸዋል። እነሱ ደግሞ ምን አደረጉ? ምን እነሱም ቢሆኑ ነጋ ጠባ መጨቃጨቅ ሆኗል ስራቸው። ይልቅ እስቲ ምን እንደሆነች ንገሪኝ። ምንም አልሆነችም አልኩ እኮ አጎቴ። አይ እኔ አንቺ ጥሩ ልጅ ስለሆንሽ ትነግሪኛለሽ ብዬ እንጂ ነገሩስ መች ጠፋኝ። ምንድን ነው ነገሩ? አንድ ልጅ እያስቸገራት መሆኑን እኮ ነግራኝ ነበር። ምን? መቼ? በቀደም ከቤተ ክርስቲያን ስንመለስ አግኝተነው ነበር። ጭራሽ ታውቀዋለህ? አዎና። ምን አይነት ልጅ ነው? የሆነ ጥቁር ነው እንደው ቀጣን ያለ ነገር። ማ ቅዱስን እንዳይሆን ብቻ። አይ የስሙን ታውቅልሻለሁ እንዴ? ኧረ እሱ ጥሩ ልጅ ነው። አይተኝማ እናቴ። ጥሩ ልጅ ቢሆን ነው እንደሚያስቸግራት። እውነት አጎቴ እሱ ምንም አላደረጋትም። እሱን ታዩ ብቻ አላገኘው እንጂ ምን እንደማደርገው እኔ ነኝ የማውቀው። ምን ልታደርገው? ቀየ መግቢያ ነው የማደርገው። እንዴት? ግንባሩን ብዬ ደፍቼው ሀገሬ ነው የምገባ። አጎቴ ተሳስተሃል። ቅዱስ ሰላምዬ ምንም አላደረጋትም። ድሮስ የማንዘር ሆንሽና ነገር መደባበቅ እንደሆነ ከወላጆችሽ ነው። እሺ ቆይ ልንገርህ። ታዩ ልጁን ብቻ አላገኘው።
ወይኔ ሰላምዬ፣ ምን አይነት እብድ የሆነች ልጅ ነች? ቆይ ቅዱስ ምን አደረጋትና ነው አስቸገረኝ ብላ የምትነግረው ደግሞ? ወይ ሰላም ግን ሰላም አለቃ። ሰላም ነህ ልጅ? አንተ ነህ? ተቀመጥ። ቢሮ እንዳልገባህ ሰማሁ። ምን? አዎ አለቃ። ለምንድን ነው ያልገባኸው? አጋጣሚ ነው አለቃ። የት ነበርክ? ትንሽ ችግር ገጥሞኝ ነበር። ምን አይነት ችግር? ሰዎች ሊደበድቡኝ ብለው ለጥቂት ነው የተረፍኩት። ምን አይነት ሰዎች ናቸው? አይ እንዲሁ ዝም ብሎ ነው አለቃ። ዝም ብሎ የመንደር ጥጋበኞች ነገር ናቸው። አንተ ነህ ቢሮ አካባቢ አትጥፋ ያልኩህን ረስተህ ነው? ረስቼው እንኳን አይደለም። እኔ እኮ ከቢሮ አካባቢ እንዳጠፋ የምልህ ስራህን ፈልጌ አይደለም። እና ለምንድን ነው? ቤቲ ከእይታህ እንድትርቅ ስለማልፈልግ። አለቃ ሳልነግርህ ረስቼው። ምኑን ነው የረሳኸው? ቤቲ እኮ እህቴ ጠፋች ምናምን ስትል ነበር። ምን እህቴ ጠፋች? አዎ አለቃ። እንዴት? እኔም ምንም አልገባኝም፣ ግን ብቻ አግዘኝ ምናምን ስትለኝ ነበር። የት እንዳለች ነግርሃለች? አይ ምንም የምታውቀው ነገር ያለ አይመስለኝም። ልጅ አንተ ነህ። አሁን ትንሽ ጠንከር ማለት አለብን። ምን ላድርግ አለቃ? ቤቲ የተጠናከረ ክትትል ያስፈልጋታል። ለእሱ እንኳን ችግር የለውም። ይኸውልህ አንተ ነህ ችግር የለም እያልክ ችግር እንድፈጥርብኝ አልፈልግም። ኧረ አያሳስብም አለቃ። በተረፈ ሌላ ምን አዲስ ነገር አለ? ሌላው ቤቲ አቶ መስፍንን አግኝተው ነበር። ስለዚህ ተደብቃ ማግኘቷን ቀጥላበታለች ማለት ነው። እንግዲህ መሆኑ ነው አለቃ። ጥሩ። እሷ ላይ አሁን አንተ ትኩረትህን አድርግ። እሺ አለቃ። ሌላ ምን የምትለኝ ነገር አለ? የለም፣ ብቻ አንተም የቤቲን መንገድ እንዳትከተል ላስጠነቅቅህ እወዳለሁ። ኧረ ለዛሬውም በጣም ታላቅ ይቅርታ ጠይቃለሁ። አሁን መሄድ ትችላለህ። እሺ አለቃ። ሰላሙ ሄሎ ሄሎ። ምንድን ነው እዝራ? እንዴት ነሽ? ሰላም ነኝ። ደህና ነኝ። ምን ነው ተቆጣሽ? ለምንድን ነው የምትደውልልኝ? ጨነቀኝ እኮ። አንድ ጊዜ ደውላ አላነሳውም ማለት እኮ ማውራት አልፈልግም ማለት ነው። እሱንማ አውቃለሁ። እና ይሄን ካወክ ለምን ደጋግመህ ትደውላለህ? ምናልባት አዝነሽ ካነሳሽ ብዬ ነው። ይሄ ውሻ አነሳሁት። ምን ልትለኝ ነው? በጣም ጨንቆኛል። እኔም በጣም ጨንቆኛል። ሀኒዬ ምን ሆነች? ምንም አልሆነችም። እና አንቺ ለምን ተጨነቅሽ? እዝራ፣ የኔ ህይወት እኮ በሀና ዙሪያ ብቻ የሚሽከረከር አይደለም። ምን እያልሽ ነው ሰላም? ሁላችንም እኮ የራሳችን የሆነ ችግር አለብን። የተፈጠረ ነገር አለ እንዴ? አዎ፣ ሀናን ለማግባት ሌላ ሰው ሽማግሌ ይልኳል። ምን? ይሄ ነው እንግዲህ እውነቱ። ስማውና አረፈው። በፍጹም እንደዛ አይሆንም። ኧረ እባክህ አይሆንም። ሀና እኮ በጣም ቆንጆ ናት። በጣም ብዙ ፈላጊ አላት። እኔስ? አንተ ምን ትሆናለህ? እኔ ማን ነው የሚያገባኝ? እሱን አላቅልህም። ቻው በቃ። ምን አድርጌ ነው ቆየ ልጅ የሚለኝ? የራሴ ጭንቀት አንሶ ጭራሽ ሌላ ጭንቀት ይፈጥርብኛል እንዴ? ዘጋሽው? እየቀለደሽ መሆን አለበት። በጣም ሌላዊ ባክ ሽማግሌ እንደፋየው ነው ያለበት። አስቧል። ግን ፋየው አከራይ ቢሆን እስኪ አብረው መብራቱን በእናትህ። አቤት ፋየው አከራይ ቢሆን ዝም ብለን አንድ ሁለት አረቄ ይዘንላችሁ እንመጣለን። እሷን ይጠጣሉ። በእናትህ እኔ ሊሳ ተርቦኛል። እንደዚህ አይነት ነገር አታውረኝ። ታፍታ በእናትህ። ሰው በምግብ ብቻ አይኖርም ባይዘይ እና በድንብላል ነው የሚኖረው። ስማ ይሄን አልመጣም ማለት ነው። ይሄን አልመጣም ማለት ነው። በቃ ይሄኔ ስራ ፍለጋ እየኳተን ይሆናል። ሚስኪን ይሆናል ልጅ በእናትህ። አሁን ምን ብናደርገው ይሻላል? አሁንስ ከኤላ በላይ እኔ ነኝ የማሳዝነው። እንዴት? እሱ ቁርጡን አውቆ ከሀና አርቋል። እኔ ነኝ እንጂ ከሀና ስር የምርመጠመጠው። ደግሞ ልታላዝንብኝ ነው ጆሮ? ቆይ አንተ ልጅ ግን ለምንድን ነው በእኔ ችግር ላይ የምትቀልደው? ቀኑ ሙሉ ስታላዝንብኝ አልኩ። ቆይ ግን እኔ አላሳዝንም? ቆይ እስኪ ለአንተ ካላወራው ለማን ላውራ? እሺ ምንድን ነው?
እሷን ለመጠበቅ በሞከርኩኝ ክፉ ልትለኝ ይገባል? አይ አይገባም ነበር። አትቀልድ ተምቹ በእናትህ። እሺ ልትል ይገባ ነበር። ቆይ አንተ ግን ያመሃል እንዴ? ጆሮ ምን አድርግ ነው የምትለኝ? ልትል ይገባ ነበር ስለ ቀልድ ነው አልክ። ልትል አይገባም ነበር ስለ ደግሞ አትቀልድ ትለኛለህ። እሺ ምን ልበልኝ? እኔ በጣም ስለጨነቀኝ ነው እንደዚህ እያወራሁ ያለሁት። ስማ ጆሮ፣ ሀና በአድቫንቴጅ የምትጓዝ ነች። እሱ ደግሞ ምን ማለት ነው? ሀና የተማረች ልጅ ነች፣ እንደኛ አይደለችም። በዛ ላይ ደግሞ በተፈጥሯም ቢሆን ፈጣን ልጅ ነች። እና ብትሆንሽ ምን ጊዜም ቢሆን ስትጓዝ ግራ ቀኟን እያየች ነገሯን እያሰበች ነው። አንተ ሰውዬ ቆይ መናገር የምትፈልገውን ነገር ለምን በትክክል አትናገርም? እርግጠኛ ነኝ ከልጁ ጋር የሆነ ግንኙነት አላት። ቆይ ምን እያልክ ነው? እንደዚህ አይነት ግንኙነት ቢኖራት ኖሮ እኮ አስቸገረ ብላት ነግረንም ነበር። ምናልባት እንድናስፈራራላት ቢሆንስ? ከዛስ? ከዛማ ልጁ ስርዓቱን ይዞ አብራት ይሆናል ማለት ነው። አንተ ደግሞ እንዴት ነው የምታስበው? ሀና እኮ ሌላ ወንድ ልታገባ እየተዘጋጀች ያለች ልጅ ናት። ኧረ እባክህ ናት እንዴ? ይህንን አታውቅምና ነው ጆሮ። እንደውም አንድ እውነት ልንገርህ፣ አንተ ሀናን ትወዳታለህ እንጂ ጭራሽ አታውቃትም። ሀናን ጠንቅቄ ነው የማውቃት። ከዝራ ውጭ ከሌላ ወንድ ጋር ግንኙነት የላትም። እና እንደዛ ከሆነ ለምንድን ነው ልጁን ለምን ትመታላችሁ? ለጮችብን እሱን አላውቅም። ለነገሩ አንተ በሀና ጉዳይ እድሜ ልክህን ድንጋይ ነህ። አውራኝ እንጂ ምንድን ነው የምትለኝ? ጆሮ ተወኝ አልኩህ እኮ አይገባም እንዴ? ተምቹ ተወኝ። ቀኑ ሙሉ በቃ አንተ ጋር ስውል የሚደክመኝ ሁሉ አይመስልም? በጣም ነው የደከመኝ። አሁን ልተኛበት። እኔ እሱ ወጣት እዚህ ቤት እባክህ ወደዛ ዙረተኛ ዙረተኛ አልኩህ እኮ ወደዛ። ሆዳ አካል በእናትህ ተኝተህ ትሳደባለህ። ብቸኝነቴን ነው ወደ ማስታውሰው። እዝራ አልጀምር እንደ አባዬ ምን ሆነሃል? አልተኛም እንዴ? ምን ነው ሰክረህ ነው እንዴ? ኧረ ምንም አልሆንኩም። ና ሰከርክ እንዴ? ምን ነው? ኧረ በጭራሽ። እኔ ቁጭ በል ቁጭ በል። እሺ ቁጭ በል። ልጄ ምን ሆነሃል? ደስ ብሎኝ ነው አባዬ፣ ደስ ብሎኝ። ምን አግኝተህ ነው? ራሴን አጥቼው ነው መሰለኝ። በጣም ደስ አለኝ። እዝራ ምንድን ነው የምታወራው? እኔ እንጃ ግን አባዬ፣ ሰክሬ ነው ወይስ አብጄ ነው? እስቲ ተቀመጥ። ና ና ና ቁጭ በል ቁጭ በል ቁጭ በል ቁጭ 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 በል። ለመሆኑ ያለ ልምድህ ምን ተገኝቶ ነው እንደዚህ ስቅ? ከፋኝ አባዬ፣ ከፋኝ። እንዴ እኔ ይክፋኝ። ልጅ ምን ሆነህ ነው? ልታገባ ነዋ እንዴ? ለመሆኑ ማናት የምታገባው? ሀና ሌላ ሰው ልታገባ ነው። ምን እያልክ ነው? አንተን ነው የምታገባው? በቃ ልታገባ ነዋ ሌላ ሰው። እባክህ ሰክረህ ነው። ነገ እናወራለን። አሁን ግባና ተኛ። ምን እንዳልኩ አልሰማኝም እንደ አባዬ? እንዴ መስማትማ ሰምቻለሁ። እንዴት ነው ሌላ ሰው የምታገባው? እኔ አላውቅም፣ ብቻ ልታገባ ነው። ተሳስተህ መሆን መቻል አለበት። ሀና ሌላ ወንድ ልታገባ እንደሆነ እኮ የገዛ እህቷ እኮ ነች የነገረችኝ። በጭራሽ ይሄ አባዬ ግን አሁን እኔ እንዴት ነው የምኖረው? እኔ አባትህ እያለሁ ደግሞ ያንተን ነገር ማንም ሰው አይወስድም። ወሰዷት። ተሳስተህ ነው ልጅ፣ ማንም አይወስዳትም። እኔ ሀንዬ ላጥቼ መኖር አልፈልግም። እመነኝ እኔ ልጅ፣ እኔ እያለሁ ማንም አይነት ቀ አባዬ ፈራው እኮ እንዴ፣ የእውነት ፈርቻለሁ እኮ። ሁሉን ነገር አንተ ትጨርሳለህ ብዬ እንጂ ምንም ነገር ከመዳፌ አያመልጥ። ምን ታረግ ነው አንተ? አሁን ግባ፣ ስትረጋጋ እናወራለን። ምን እንዳልኩ ምንም አልገባም። እኔ እኮ ሀናን አጥቻለሁ። ገብቶኛል፣ እናወራለን። ሀናን አጥቼ እንዴት ነው የምረጋጋው? እኔ መጠጣት አለብኝ። በቃ ልታረግ ልጠጣ፣ እስኪ ስጠኝ። እኔ መስከር ነው የምፈልገው። ከዚህ በላይ እንዴት ነው የምትሰክረው? ተነስተህ ግባና ተኛ። እስቲ ልጠጣ። እስቲ አባዬ አልጠጣም። በቃ እንደ አባዬ የሰከርኩ መስሎ ነው እንደ ገና እኮ አልጠጣሁም። ግባና ተኛ። ምንድን ነው የምንገዳገደው? አባዬ እስቲ ደግፈኝ። አረጀሁ እንዴ? ሆይ ወደው አይስቁ። አረጀሁ እንዴ ይላል እንዴ?
ናይት አይ አባዬ ሰላምዬ አትነሽም እንዴ? እና ትንሽ ብተኛ ምን ችግር አለ እንዴ? ሌሊት ሙሉ ተኛሽ አይደል እንዴ? ይልቅ ተነሽ፣ ቁርስ ደርሷል። ቶሎ ተነሽና እንሂድ። ቆይ ግን ቁርሱን እዚህ ብታመጪ ምን ችግር አለ? ወሬኛ ተነሽ፣ አሁን ወደ ሳሎን እንሂድ። ስሚ ደግሞ አንዬ ረስቸው። ምን ነው ሰላምዬ? ከእዝራ ጋር ምን ሆናችኋል? ምን ሆነናል? ትላንትና እኮ ሲደውልልኝ ነበር የዋለው። እኔም ጋር ሲደውል ነበር። ቁርስ እንብላና ሄጄ አገኘዋለሁ። ማታ ደግሞ ጭራሽ እኔ ሙድ ያዝኩበት። ምን ብለሽ? ጨንቆኛል ሲለኝ እኔም እኮ ጨንቆኛል አልኩት። እሺ ከዛስ? ምን ሆነሻል ሲለኝ ሀና ልታገባ ነው ብዬው ቁጭ አልኩ። አንቺ ወሬኛ። የምሬን እኮ ነው። ሀና ሌላ ሰው ልታገባ ነው አልኩት። እና ምን አለሽ? እኔ እንጃ ማለት ሌላ ልታገባ ነው ብዬው ስልኩን ዘጋውበት። እየቀለድሽ ነው አይደል ሰላምዬ? አረ የምሬን ነው። እንዴት? እና እኔ ሲጨቀጭቀኝ ምን ላድርገው? እና እየቀለድሽ እንደሆነ ነገርሽው? አልነገርኩትም። እንዴ ሰላምዬ፣ እዝራ ምን ያህል ጭንቀታም እንደሆነ እያወቅሽ እንዴት ነው እየቀለድሽ እንደሆነ ያልነገርሽው? እና እኔ ምን ልበለው? እንዴ ሰላምዬ አብዷል በይኛ በቃ። ምን ሆኖ ነው የሚያብደው? ቀኑን ሙሉ እኮ ሲደውልልኝ ነው ያለው። ማታ ያልደወለው ለካ አንቺ እንደዛ ስላልሽው ነው አይደል? እኔ እኮ እየቀለድኩ ነው እንደዛ ያልኩት። ሰላምዬ ቆይ እዝራ ከመጀመሩ ነው በእኔ ቀልድ የሚያውቀው? እባክሽ ምንም አይሆንም። መሄድ አለብኝ። ቆይ እንጂ ሀኒዬ፣ ወዴት? እዝራ ማግኘት አለብኝ። ቁርሱስ? አንቺ ተነሽና ከነማዬ ጋር ብይ። እኔ መሄድ አለብኝ ሰላምዬ። ምን ሆነሻል ሀና? ህፃን ልጅ አደረግሽው እንዴ? ትልቅ ሰው እኮ ነው። ወይ ሰላምዬ፣ አንቺ እኮ እዝራን ስለማታውቂው ነው። ይሄን ሲሰማ ሰማይና ምድሩ ተደፍቶበት እያበደ ነው የሚሆነው። ሀና አረ ትንሽ ተረጋጊ። ጠዋት ስደውልለት የማያነሳው ለካ ለዛ ነው። አንቺ ደግሞ በጣም ታበዣዋለሽ። ይሄኔ ተኝቶ ይሆናል፣ ሲነሳ ይደውልሻል። በቃ አሁን ልብስ ቀይሬ ልውጣ። እንዴ ሀና፣ ቆይ ይቺ ልጅ ምን እየሆነች ነው? እሷ ናት? ቆይ እዝራ ነው ያበዱት? እራሷ ነች እንጂ ያበዳችሁ። እዚህ ቤት እናንተ ሬሳው ነው የለ እንዴ? ካካካካካ ጽዳት ቢጤም ተይዛለች። ልጆች አሴር ተምቹ፣ ኧረ አሴር እንዴ ምን ሆነዋል እንደዚህ? ተረጋጋ። በስመ አብ ወወልድ ወመንፈስ ቅዱስ ተረጋጋ። ፋየው አናቱን በርግጄ ልወጥ ነበር። ምንድነው ኮቴ ልወጥም እንደ ሶዶ? ኧረ ዲያ ዝም በል። ተኝታችሁ ልትሉ ነው እንደ ቀኑ ሙሉ ሌላስ ነገር ቢገባ ቤት ውስጥ ምንድነው? ፋዘርዬ ገዛ ቤት ይሾልኝ ምንድነው? አትነሱም እንዴ? ይሄ ደግሞ ምንድነው? እባክህ ተጋቡ። አካኪ ዘራፍ አለብኝ እኮ። ምንድነው ፋየው? ሰው በገዛ ቤቱ መተኛት አይችልም። በሰላም ነው ጠዋቱ ግን? ሰዓቱን ግን አይታችሁታል? ቆይ ደግሞ እዚህ ምን ይሰራሉ? በዚህ በጠዋት ምን ይሰራሉ ይለኛል እንዴ? እናንተን ፈልጌ እኮ ነው የመጣሁት። እና እሱስ ቢሆን ሲነጋ አይደርስም ነበር? ከዚህ በላይ ድጋሚ መሽቶ ይንጋ። ደግሞ በሩን ስታዘጉትም እንዴ ስተኙ? ኤላ ነበረ፣ እሱ በጠዋት ስለወጣ ነው። እርሶ ግን ምን ነው በዚህ ሰዓት? ከሀንዬ ጋር ምን እንደተፈጠረ እንድትነግሩኝ ነው። ሀና ምን ሆነች? እኔ ምን አውቃለሁ? እናንተን ልጠይቃችሁ እንጂ እኛ ምንም አናውቅም። አሴር ከሀንዬ ጋር ለምን ተጣላችሁ እያልኳችሁ ነው። አንተ ተጣልተናል እንዴ? መቀለድ ነው። ሀንዬ ትናንት ቤት መጣ እየተናደደች ነበር። ዝም ብላ ነው። አሃ መጣልኝ። ትናንት ነው እንዴ የሚሉት? አዎ። ምን ተፈጥሮ ነው? የእርሶ ልጅ እኮ አፈላች። ምን አፈላች? ካፈላች ራሱ ቆየች። ምን አፍልታለች? አዎ
እድሜ ልኳን ስትበላ የነበረው ሽሮ ልቧ ላይ መንተክተክ ጀምሯል። አንተ አንዬን ነው እንደዚህ የምትላት? ምን ነው ስለ ሀና አይደል እንዴ ጠየቁ? አንተ ምንድን ነው የምታወራው? እባክህ አንተ ዝም በል ላውራበት። ተምቹ እንጣላለን። ደግሞ ለብረው እንጣላለን። አንተ ነገርኩህ እኮ ምላስን ሰብስበህ። አልሰበስብም። አሁንስ አላበዛውም እንዴ? ይሄ ዝም ብሎ ነው የሚቀደደው ፋዘር። ዝም ብዬ አይደለም ፋይ ሀና የሌላ አፍልታለች። አንተ ልጅ አሁንስ አንተም ሀናም አስጠላችሁ እንዴ? እንደነ የጠገበው በማርያም ጠግቦ እንኳን አይመስለኝም። እንዴት? አንተን ፈርቶ እንጂ የሆነ ነገርማ ሊነግረኝ ነበር። ፋዘርዬ ተምቹን አያውቁትም ማለት ነው። አሲር ምን እንደተፈጠረ የማትነግረኝ ከሆነ ግን እንጣላለን። እውነት ምንም አልተፈጠረም፣ አለመግባባት ነው። ድሮም እኮ አንተ ያናን ነገር እንደማትነግረኝ አውቀዋለሁ። እንዴ ምን እያሉ ነው ፋዘር? እንጃ እባክህን፣ እኔ ነኝ እንጂ የማያርመኝ። ወዲያ ምን ይላል? ሁሉም በየተራ ነው እንዴ ጥፋተኛ የሚያደርግ? እዝራ እና ሰላም ሳትለኝ ነው የምትቀመጠው? ራሴን በጣም አሞኛል። ገብቼ መተኛት አለብኝ። ምን ሆናል? ምንም አልሆንኩም። አሁን ለምን እዚህ እንደመጣሽ ንገሪኝና ልሂድ። ሰፈር ድረስ የመጣን እንግዳ እንዲህ ነው እንዴ የምታስተናግደው? ሀና በፈጠረሽ አትቀልጅ። ለምን እንደመጣሽ ንገሪ። የሚያስቅ ነገር አለ ወይ? እዝራ ሰላም ሙድ ያዝብህ። ምን ማለት ነው? ሌላ ሰው ልታገባ ነው ስላለች ነው አይደል እንዲህ የምትሆነው? አልገባኝም። ቆይ የቀለድሽብኝ ነው? ሰላምን አታውቃትም እና ነው? ሀና እኔ ጨዋታ ስልችት ብሎኛል። እመብርሃንን እየቀለደችብህ ነው። ሀና እንዴ ስታስበው እንዴት ነው እኔ አንተን ትቼ ሌላ ወንድ ማገባው? እኔ አላምነው። እንዴ አንተ ደግሞ መብርሃንን ብዬ እቀልዳለሁ እንዴ? ወይኔ አምላኬ። ቆይ አሁን ምንድን ነው የሚባለው? እንዴ እዝራ ተረጋጋ እንጂ። ቆይ ግን እናንተ በእንደዚህ አይነት ነገር ለምንድን ነው የምትቀልዱት? ሰላምዬ እኮ እብድ ነች። የምታደርገውን ነገር በሙሉ አታውቅም። ቆይ ምን ያህል እንደማፈቅርሽ አታውቂምና ነው? እሷ መቼ ገባትኝ? እንዴት እኮ እንዳደርኩኝ እኔና ፈጣሪ ብቻ ነው የምናውቀው። እኔም እኮ ስነግረኝ እንዴት ደንግጬ እንደነበር አላወቅሽም ነበር? ማታ ሳትደውል ስትቀር ተኝቶ ይሆናል ብዬ ዝም አልኩኝ። ጠዋትም ደግሞ ስደውልህ አታነሳም። እውነት ለመናገር ስትደውይ እያየሁ ነበር ዝም ያልኩት። ከዛ ስትነግረኝ መጣሁ። ወይኔ ጉዴ። ቆይ ግን እናንተ ምን አይነት ሰዎች ናችሁ? አሳበደች አይደል? ቀላል አጨለላችሁኝ እንዴ? አሁን ራሱ እኮ ሰፈር እየመጣሁ ነው ስላልሽኝ ነው እሱን ቴክስት አይቼ የመጣሁት። እናንተ ግን በጣም ነው የምትገርሙት። ይልቅ ሌላ ነገሩን ማሰቡን ትተህ ወገብህን ጠበቅ አድርገህ ሽማግሌ ምስሌክ ነው የሚሻለው። ምን ሽማግሌ? አዎ ሁሉም ነገር ተዘጋጅቷል። ሀንዬ ግን የቀለድሽ አይደለም? እውነቴን ነው። ሁሉም ነገር አልቋል። ቤተሰቦቼም ሽማግሌዎቹን እየጠበቁ ነው። በእኛ በኩል ሁሉም ነገር አልቋል። በቃ ዛሬ ነገ ሳትል ሽማግሌ ላክ። አሁን ቁርስ ብንበላ ደስ ይለኛል። ቀላል እንበላለን እንዴ? ማንሽ? አጎቴያስ ተምናሲ ጋር ታረቃችሁ ነው እንዴ? ለዛ መሰለኝ አፍንጫውን ነፍቶ የወጣው። ለአንቺስ እንኳን አፍንጫ ሌላም ነገር ቢነፋ ይገባሻል። እኔ ደግሞ ምን አደረኩ? ትዕግስት አይደለም እንዴ የምታስጨርሽ? ምን አድርጌ? ሆንሽ ወለ ልናገር ብለሽ ነው? ቆይ ምን ይጠቅማችኋል? እንዴት ነው የማይጠቅመን? እኛ እኮ ቤተሰቦችሽ እኮ ነን። ዝም ብዬ ነው አልኳችሁ እኮ። ያ የባለፈው ልጅ እያስቸግርሽ ነው አይደለም? የቱ ልጅ? ባለፈው ተቤተ ክርስቲያን ስንመለስ ያገኘነው ነው። ማ ቅዱስ? እኔ ስሙን የታውቂልሽ ብቻ ላገኘው እንጂ ግንባሩን ብዬ ነው የምደፋው። ኧረ አጎቴ እሱ ምንም አላደረገኝም። ተይ እንጂ። እውነቴን ነው አጎቴ፣ ሌላ ሰው ነው። ሌላ ሰው? አዎ እውነቴን ነው፣ ሌላ ሰው ነው እያስቸገረኝ ያለው። ምን አይነት? አንተ ነው ይባላል። በፊት እማዬ ጋር ይሰራ የነበረ ልጅ ነው። ምን ይሁን ብሎ ነው የሚያስቸግርሽ? አንቺው ጠግቦ ነው። ምን አግኝቶ ነው የጠገበ? እንዲህ አብረሽን ካልሆንሽ ቤተሰብሽን እበጠብጣለሁ እያለኝ ነው። አረ እንዲያ ነው? እማዬ እኔና ሀናን ሲያስቸግረን ከስራ አባራው ነበር። ለዛ በቀል መሆኑ መሰለኝ። እኔ ነኝና ድማም የማንዘር እንደሆንሽ አላወቅም ማለት ነው። ዝም አትለውም አጎቴ? በይ አሁኑኑ ተነሽና ልጁን አሳየኝ። ለምን?
ምን ቁጭ አለ? ግንባሩን ብዬ ልደፋው ነው። አጎቴ ግን በቃ ያለ ግንባር ምንም ነገር አይታየህም አይደል? አሁን ሰውየውን ታሳየኛለሽ አታሳየኝም? እስኪ መጀመሪያ ተረጋጋ። ምንም ተረጋጋሁት። አንቺው እንዴት ያለ ጥጋብ ነው እንደዚህ አይነት? እንደ አጎቴ የምርህን ነው እንዴ? ድማሙ ተመቼ ወዲህ ነው በቤተሰቡ ሲቀልድ ያየሽ አንቺው? እንደው አሁን ባሳየ ግንባሩን ብለህ ትደፋልኛለህ እኮ። ተነሽ እንጂ አልኩሽ እኮ። እሺ አጎቴ ልብስ ቀይሬ ልምጣና እንሄዳለን። ጎሽ እንዲህ ቆፍጠን ስትይ ነው የኔ ዘር መሆንሽን ማውቅ። በይቶል ተነሽና ቀይሪና እንሂድ። እሺ መጣ። ወይኔ ለማ አላወቀኝም ኖሯል። ልክ ነው ማስገባው። ፋኖሴ አንቺ እንዴት ነሽ? እንዴት ነሽ? አለሁልሽ። አለሁ ሀኒዬ፣ እንዴት ነሽ? እግዚአብሔር ይመስገን። ልትወጪ ነበር መሰለኝ። ምን ላድርግ ብለሽ ነው? አባትሽ ጥሎኝ ጠፋ። ወዴት ሄደ? ምን አውቃለሁ ሀኒዬ። ይልቅ ከመጣሽ አይቀር ደግሞ የሆነ ነገር ልንገርሽ። ምን ነው ፋኖሴ? ሀኒዬ ግራ ግብት ብሎኛል። ምን ነው? ከአባዬ ጋር ደህና አይደላችሁም እንዴ? አይ ሀኒዬ ከሱ ጋር እንኳን ደህና ነን። እና ለምን ግራ ገባሽ? ሀኒዬ እንደው እኮ ላማክርሽ ብዬ ነበር። ምንድን ነው? ሀኒዬ ምን መሰለሽ፣ የወር አበባዬ ቀረ። ቀረ ማለት? ያው ቀረ ነው እንዴ? እና ምን እያልሽኝ ነው? አርግሼ ነው መሰለኝ። ምን? እንዴት? ቆይ ምን ነው ግራ ተጋባሽ? ማለቴ አባዬ ጋር ሌላ ነገር ጀምራችኋል እንዴ? ምን እያልሽ ነው ሀና? ምን ልበል ታዲያ? ማለቴ አታውቂም ነበር? እኔ እንጃ። ቆይ ሀና ያንቺ ነው ወይስ የኔ ወር አበባ ነው የቀረው? እንዴ የኔ ፔሪድ ቀርቷል እንዴ? ሀኒዬ ኧረ ተረጋጊ። እሺ ይቅርታ። ቆይ ምን ሆነሻል? አይ ምንም። ማለቴ አባዬ እኮ ታዲያ መውለድ አይችልም። እኔም እኮ እሱ ነው ግራ የገባኝ። ፋኖሴ ወይ ከሌላ ወንድ ጋር ምናምን። ሀና ምን እያልሽ ነው? እኔ ከሌላ ወንድ ጋር? ማለቴ ግራ ገባኝ እኮ። እንዴት ሊሆን ይችላል? እሱ እኔንም አልገባኝም። ምናልባት ደግሞ የወር አበባ ጊዜሽ መዛባት ሊሆን ይችላል። እንደሱም እኮ ሊሆን ይችላል። ብቻ ሀኒዬ ተይው፣ እኔ ስለጨነቀኝ ነው ያወራሁሽ። ጊዜው እኮ አንዳንዴ ይዛባል አይደል? እሱማ ይዛባል። በቃ ፋኖሴ እንደዛ ነው ሊሆን የሚችለው። አባዬ ከሌለማ በቃ እኔም ወደ ቤት ልሂድ። እሺ እንደዛ ከሆነ አብረን እንሂድ። እንሂድ። እሺ በቃ አለቃ በእውነት ቆንጆ ራት ነው የጋበዙኝ። የሚጠጣ ምን ይምጣለ? ምንም አልፈልግም። እንዴ ጠጣ እንጂ። አይ ግዴለም ለዛሬ ይቅርብኝ። ጥሩ ካልፈለግሽ አሁን አንድ ጠንከር ያለ ምሽል ልስጥህ። እኔም እንደዚህ ቆንጆ ራት ስትጋብዘኝ ጠርጥሬ ነበር። ምን እያልክ ነው? የሆነ ነገር ካልፈለግ አጋብዘኝም ለማለት ነው? ይቅርታ አለቃ፣ ኧረ እንደሱ ማለት አይደለም። ኧረ እስቀልድ ነው ልጅ አንተ። እንደዚህማ አትደንግጥ። እሺ ምንድን ነው ሚሽኑ? የእዝራን ፍቅረኛ ማንነት አጣርተህ እንድትነግረኝ እፈልጋለሁ። ለምን አለቃ? እዝራ ሰሞኑን ልክ አይደል? ምን ሆነ? እየሰከረ መግባት ጀምሯል። ለምን? ልጄ የሚወዳት ልጅ ሌላ ሰው ልታገባ ነው አሉ። እንዲህ አለቃ፣ እዝራ ሽማግሌ ላከ ከተባለ በኋላ እንደገና ሌላ ወንድ? አይገርምህም? መሆኑ ነው። ይሄማ ንቀት ነው አለቃ፣ ትልቅ ንቀት። በጣም 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 ትልቅ ንቀት። ታዲያ ማንነቷ ምን ያደርግልሃል? ልጅ አንተ ነህ። በልጄ ድርድር እንደማላውቅ የበለጠ አንተ ታውቃለህ። እሱንም አውቃለሁ አለቃ። ስለዚህ እሺ ካለች በፍቅር ካለበለዚያ በጉልበት የእዝራ እናደርጋታለን። በዚህ ዘመን ጠለፋ አለቃ። ምንም ይሁን ምንም አያገባኝም። አንተ ያልኩህን ብቻ አድርግ። ለእኔ ችግር የለውም፣ ግን ያው እዝራ ወጣት ስለሆነ እሱ እንዳናስቀይመው ብዬ ነው። ምን አድርገን ነው ደግሞ እዝራን የምናስቀይመው? እዝራን መቼም ከኔ በላይ ታውቀዋለህ። ባውቀውስ? ማለት ያው ነገሮችን በራሱ ነው መፍታት የሚፈልገው። እንደው ምናልባት የኛ እንገዛ የማይፈልግ ከሆነ ብዬ እኮ ነው አለቃ። ልጅ አንተ ነህ። ልጄ እስከሚያብድ ቆመ ተመልከተው እያልከኝ ነው? ያው እዝራ እንደዚህ አይነት ነገሮችን የመፍታት አቅም አለው ብዬ ነው። አሁን እኔ የማውቀው የድሮውን እዝራ አይደለም። ግድ የለም አለቃ፣ በእኔ ሆነ በአንድ ቀን ቁጭ አድርገህ እዝራን እንደምንም አውራው። አውርቼውስ ምን ሊፈጠር? እሱ በሚፈልገው መንገድ አለቃ ነገሮችን ለማስኬድ እንሞክር። ምክንያቱም እሱ እንዳይቀየም ነው ይህን ነገር እያልኩ ያለሁት። እንደሱ ይሻላል ብለህ ነው? አዎ አለቃ፣ እዝራ በጣም ጠንካራ ልጅ ነው። ከተረጋጋ ደግሞ ብዙ ነገሮችን ማድረግ ይችላል። ምን ነው ደነገጥክ? ማን ነው የደወለው?
አይ ያው አንዳንድ ረባሽ አይጠፋም። ይልቅ የእዝራን ጉዳይ እንዳልኩ እናደርጋለን። ለነገሩ ጥሩ ሀሳብ ነው ያመጣው። ላናግረውና ወደ ቀጣዩ እርምጃችን እንሄዳለን። ጥሩ አለቃ፣ እንደዛ ካልክ መልካም። እንግዲህ ያው የተቀረው የቤቲንግ ጉዳይ ነው። የቤቲንግ ጉዳይ እንዴት እናደርግ? እዝራን ላነጋግረውና የሚለውን ሰምቼ ወደ ቀጣዩ ነገራችን እንሄዳለን። በጣም ጥሩ፣ እንደዛ ነው የሚሻለው አለቃ። ባይሆን በደረቁ እንዳይሆን እኔ ባልጠጣም ለእርሶ ልዘዝሎታ። አሁንም አያነሳም እንዴ? አያነሳም። አይገርምም? አይገርምም። እንዴት? አይ እንደው ቢመጣ ነበር የሚገርም እኮ። እንዴት? እኔን አይቶ እንደምን ይመጣል ብለሽ ነው? እየቀለድክ ነው እንዲያጎቴ? እውነቴን እኮ ነው። ይህን የመቶ ፈርቶ ተመልሶ ይሆናል። ኧረ ልጁ እንኳን የሚፈራ አይነት አይደለም። አይ እናቴዋ፣ አንቺ ነገሩ አልገባሽም ማለት ነው። እንዴት? አይ እናቴ፣ ወንድ ሁሉ ወንድነቱ ከሴት ፊት እንደሚታየው መስሎሽ ነው? እና እናቴዋ ሞኝ ነሽ ማለት ነው። አጎቴ እባክህ አታወዛግበኝ። ይኸውልሽ እናቴ፣ ወንድ ሁሉ ከሴት ፊት እንደሚታየው አይደለም። እና እንዴት ነው? ከሴት ፊት ጀግና ጀግና የሚጫወት ወንድ ሁሉ ገና ሲያይሽ ነው በሩቁ ሽንቱን የሚለቅ። አንተ ነህ ግን እንደዛ አይደለም። ታዲያ እንዴት ነው? አንተ ነህ ቀላል ሰው አይደለም። በዛ ላይ ደግሞ በተራ ነገር የሚፈራ ሰው አይደለም። እኔ የምለው እንዴት ነው ነገሩ? ይሄን አልቅርብ ናችሁ እንዴ? አረ አይ አንቀራረብም። ኋላ እንዴት ነው እንደዚህ ጠበቃ ሆነሽ ቆምሽለት በይ? እንዴ አጎቴ ጠበቃ ቆምኩለት እንዴ? ምን ጠበቃ ብቻ መሰከርም ሆነሽለት የለም እንዴ? ምን አድርጌ? ጀግንነቱን በአደባባይ እየመሰከርሽም አይደል? አጎቴ ደግሞ እኔ እኮ የማውቀውን ነገር ብቻ ነው የተናገርኩት። እኔም እኮ ይሄን አልተቀራራባላችሁ ወይኔ ያልኩ። ከማን ጋር? አንቺ ልጅ ጤናም የለሽ እንዴ? ተልጁ ጋር ነው። የለንም። አሁን ግን እንሂድ። እንደው የሆነ ነገርማ ደበቅሽኛል እናቴ። አጎቴ ግን ምን ሆነሃል እንዴ? በቃ እንሂድ። ሳይመጣ ነው እንዴ የምንሄድ? ይሄን ያህል ሰዓት እኮ ቁጭ ብለን ጠበቅነው። ግንባሩም ተረፈለት በይኛ። ዛሬ ቢተርፍ ሌላ ጊዜ አይተርፍም። ለማንኛውም አሁን እንውጣ። ቆይ አንዴ ድማሙ ሂሳብ ልክፈል። ሊደውልለት ይሆን? ዛሬም ሰክሮ ሊመጣ ነው። ስካር ሊለምድበት ነው። ወይኔ ምን ማድረግ ይሻለኛል እባካችሁ? አይሆንም። እንዴት አመሻ አባዬ? እንደምን አመሻህ? ምንም አላልኩም። አይ የትላንትናና የዛሬ ልዩነት ገርሞኝ ነው። ሰክሬ ስላልመጣሁ ነው መሆኑ ነዋ። አባዬ ትላንትን በስህተት ነበር። ስካሩ? አዎ በስህተት ነበር የሰከርኩት። እንዴት ማለት? ያህና ዝም ብላ ስቀልድብኝ ነበር። በእንደዚህ አይነት ነገር ይቀለዳል? እህቷ ትንሽ እብድ ነገር ናት። እና በባዶ ሜዳ ነው እንደዚህ የሰከርከው? ይልቅ አባዬ ደስ የሚል ዜና አለ። ምንድን ነው እሱ? ሀና እኮ ሽማግሌዎቹን ላካለች። እንዴት? ሁሉ ነገር ተዘጋጅቷል፣ መላክ ትችላላለች። እውነትህን ነው? አዎ እኮ የቤተሰቦቿ ችግር ተፈታ? አዎ ተፈቷል። አንተ ግን ዝግጁ ነህ? በደንብ ነው አይኔ ልጅ። በቃ አንተ ሽማግሌዎቹ ንገራቸውና አዘጋጃቸው። ልጅቷ መቼ አለች? አንተ በተመቸ ቀን ነው ያለች። እስኪ እኔ ልጅ ስለ ልጅቷ ንገረኝ። ስለማ? ስለ ሀና ነዋ። አባዬ እሱ ደግሞ ምን ያደርግላል? ምን አይነት ልጅ እንደሆነች ባውቃት ምን ችግር አለው? በልጅ እምነት ይኖራል። ልጅ የምታኮራ ሚስት ነው። ብትነግረኝ ምን አለ? ደህና ደር እዝራ። አታስብ አባዬ፣ ሀና ከምታስበው በላይ ሴት ናት።
ሰላምዬ። አርግዘሻል እንዴ? ማለት እንዴ ምንድነው እንደዚህ የሚያገላብጥሽ? ታገላበጥኩ እንዴ? ደስ ሲል ሀና እየተገላበጥሽ አላስተኛልሽኝ እያልኩሽ እኮ ነው። ሰላምዬ በጣም ይቅርታ፣ እንቅልፍ እኮ እምቢ ብሎኝ ነው። ምን ሆነሻል? ትንሽ ጨንቆኛል። ከነዛ ዱርዬዎች ጋር ተጣልተሽ ነው አይደል? እና ሴር ነው ዱርዬ የምትያቸው? አዎ ነው። ታዲያ ዱርዬ አይደሉም እንዴ? ሰላምዬ ደግሞ እነሱም ማንም ሰው እንዲናገርብኝ እንደማልፈልግ ታውቂያለሽ አይደል? የራስሽ ጉዳይ ሀና። ግን ተጣልታችሁ ነው አይደል? አዎ። ምን ሆናችሁ? እነሱ ሊጠብቁኝ በሞከሩ ነው የሰደብኳቸው። ከምንድን ነው የሚጠብቁሽ? ካንተ ነህ። ካንተ ነህ? አዎ ሰላምዬ። አልገባኝም። እኔ ከዚህ በላይ የምደብቅሽ ከሆነ መፈንዳቴ ነው ሰላምዬ። ምንድን ነው ሀና? በቃ አንተ ነህን አግኝቼው ነበር። ማለት እንዴት? ደውዬ እንገናኝ ብየው። ለምን? አንቺን እንዳያስቸግርሽ ልነግረው ነው። እሺ ምን አለሽ? ኧረ እሱ የወጣለት ሴሰኛ ነው። ቆይ ምን ብሎሽ ነው ሀና? ተዋት ስለው ሰላምን የምትዋት አንቺ አብረሽኝ የምትሆኚ ከሆነ ነው አላለኝ መሰለሽ? ምን? አንቺን? አዎ ሰላምዬ። ካልሆነ ግን ቤተሰብሽን እበጠብጠዋለሁ እያለ እያስፈራራኝ ነው። እንዲህ ነኝ እና ሰላም ጭራሽ አንቺ እንደዛ አለሽ? አዎ አለኝ ሰላምዬ። ምን ማድረግ እንዳለብኝ ግራ ገብቶኛል። ጭራሽ ደግሞ ሊያስፈራራኝ እየሞከረ ነው። አሁን ወጥ ረገጠ፣ በጣም ወጥ ረገጠ። ይህን ያክል እኔ ለክብሬ ተጨንቄማ አንቺን እህቴን አሳልፌ አልሰጥሽም። ሰላምዬ ምን እናድርግ? እማዬ ሁሉንም ነገር ማወቅ አለባት። ምን? ሰላምዬ ይሄ አይሆንም። ሀና ከዚህ በላይ ይበቃኛል። አሁን ሆኖ ሄጄ ነው ሁሉንም ነገር የምነግራት። እንዴ ሰላምዬ፣ ሰላምዬ ጀምሮ ነው እንዴ? ሰላም ጭራሽ አይሆንም። በፈጠረሽ እንዳትነግሪያት።